ያለች አበቢ በቴሌቪዥን የማየው ስንት ድሃን እያነሳች ብያየው የኛ እድል መቼ ነው የሚደርስል ነበር። እውነት እግዚአብሔርኛ ፈጥሮ ጥለናል። ለምን የሚያገናኝ የለም እግዚአብሔር ወይ ያልኩኝ ስል እግዚአብሔር ደግሞ በሴፍቲ ምክንያት ይደርሶኛል። ደስተኛ ነኝ። እልም አይርበንም። በእውነት አሁን በተሰጠኝ የመስሪያ ቦታ በጣም ደስተኛ ነኝ። ለወደፊቱ ለራሴ ተቀይሬ ሌሎችም እንደኔ እህቶች የሥራ እድል ፈጥሬ ዛሬ 5 ዓመት ተቀይሬ ለሌሎች እህቶቼ ደግሞ ይሄንን ለቅቄ እኔ ያው የተሻለ ቦታ ላይ ደርሳለሁ ብዬ ማስበው። ስሜ ጥሩ ቀለም ላቀው እባላለሁ። ብዙ ችግር ደርሶብኝ ነበርና ልብስ ማጠብ፣ አሻሮ በመቁላት፣ የሰው ኩሽና ወጥ በመስራት እየተመላለስ እንጀራ ገዝተን ከሱቅ ተገዝቼ እበላለሁ። ደግሞ ታጣውን ደግሞ ዳቦ ካለለም የለም ነው። እጃች በቆሮ ቤት ነው የምንሆነውና አሁን ባልታ ሴፍቲን የድሃ ድሃ ብሎ ገባኝ። ይሄንን ባልጠበቅነው ምክንያት ወዳለች አበቢ በቴሌቪዥን የማየው እግዚአብሔር መድኃኔዓለም ያኑራቸው ያኑራት ስንት ድሃን እያነሳች ብያየው የኛ እድል መቼ ነው የሚደርስል ነበር። እውነት እግዚአብሔርኛ ፈጥሮ ጥለናል። ለምን የሚያገናኝ የለም እግዚአብሔር ወይ ያልኩኝ ስል እግዚአብሔር ደግሞ በሴፍቲ ምክንያት ይደርሶኛል። ደስተኛ ነኝ። እልም አይርበንም። በእውነት አሁን ለሊት በጣም ማታ ነው ማንበላም አይርበንም። ደስታው ተልክ በላይ ነው። መድኃኔዓለም በወንበር ላይ ያኖርልን፣ ጤናቸውን ይስጥልን፣ ሀገራችንን ሰላም ያርጋት። እኛም ቡድኖችም አብረን የምንሰራ በማህበር በጣም ደስተኞች ነን። ልጆች የሜሊ ልጅ ነው ሐሳብ ምን ይሆናሉ የሚል አሁን ግን እኛ ምንም የለንም። እንደነገርኩሽ እንጀራ እየገዛ ነው የምንበለው። ሰለጥነው በነጣ ነው የሚያመጡንም በመኪና ነው በመንግስት እዚህ ያደረሱልን ቤቱን ምንም በቃ በነጣ ነው። እኛ ያወጣነው ነገር የለም። እግዚአብሔር ያቆይል። አሁንም አብረውን ነው ይሄን ሁሉ እንደዚህ የሚያደርጉ የሚጨነቁ እነሱ ናቸው። እኛ እጅና እግራችን ብቻ ነው ዘን ይገባል። አዝመራ ጎበዜ ይባላለሁ። የመጣሁት ከአቃቂ ቃሊቲ ክፍለ ከተማ ወረዳ 7 ነን። የሴፍቲኔት ተጠቃሚ ነበር። ከዛ በፊት ግን ያው በዝቅተኛ ኑሮ ነበር የምኖረው። በየ2 ሳምንቱ የስልጠና በወረዳችን እንዲሁም ደግሞ በቴክኒክና ሙያ የንግድ ክህሎት ስልጠና ወስጃለሁ። 80% ጋራንት በተለቀቀልኝ ሰዓት ቀጥታ ወደ ስራ ነው የገባሁት። ቤት ውስጥ ነበር የምሰራው። ከዛ